አንድ ንጉስ ሰው መሬት ቀምቷችሁ ወይ ደብድቧችሁ ወይ ግፍ አድርሶባችሁ ከዚያ ጊዜ ጀምሮ ለዚያ ንጉስ አመልክታችሁ ያ ሁሉ ጊዜ ስትወጡ ስትገቡ እምትፈሩትና የሚያሰቃያችሁ ሰው ድጋሜ እንዳይደርሳችሁ የሚያደርግ የፍትህ ደብዳቤ ቢጻፍላችሁ ያ ሲነበብ ይከፋችኋል እንዴ? እንግዲያውስ ክርስቶስ የሚያሰቃየን ሰይጣን ሁለተኛ ከልጆቼ እንዳትደርስ ብሎ የጻፈበት የፍትህ ደብዳቤ ነው። ሁርም ድሬ ሰይጣን ያለበት አንተ ክፉ ከልጆቼ ወግድ ብሎ ክርስቶስ ጠላታችን የገሰጸበት ይሄ የምህረት ደብዳቤ ነው። ይሄ የፍትህ ደብዳቤ ነው። በቀላሉ ማልለዋወጥ ሰው መሆን ፈልጋለሁ፣ ሀብት ማኔጅ ማድረግ ፈልጋለሁ፣ ቤተሰቤን በአግባቡ ማስተዳደር ፈልጋለሁ፣ የጊዜ አጠቃቀም ችግር አለብኝ፣ እንደዚህ ያለብኝ። ይሄው ወተት እዚህ ዮሐንስ ወንጌል ምዕራፍ 4 ቁጥር 5 ላይ አኮ በህብስት ክመ ዘይሃዩ ሰብ አላ በኩሉ ቃል ዘይወጽእ እምአፉሁ ለእግዚአብሔር። ሰው በእንጀራ ብቻ አይኖርም ከእግዚአብሔር ቃል በሚወጣ ከእግዚአብሔር አፍ በሚወጣ ቃል እንጂ። የእግዚአብሔር ቃል የህይወት እንጀራ ነው። በመጨረሻም ስለ ወንጌል ማንነት ነውና መጨረሻ ላይ ስለ ወንጌል ጸልዩ የሚለውን ትንሽ እናገርና ጨርሳለሁ። በመጨረሻ ስለ ወንጌል ምንነት ነግራችሁ የእግዚአብሔር ቃል የመንገዳችን ብርሃን ነው። እስኪ በሉ ሁላችሁ በሉ። እኛ የክርስቶስ ልብ አለን። የምናስበው በክርስቶስ ልብ ነው። ወንጌል የምናውቅ ሰዎች ማለት ነው። ይህን ይዞ ነው ቅዱስ ዮሐንስ አፈወርቅ እኛ እኮ በአርስቶትል ልብ አናስብም፣ እኛ እኮ በሶቅራጥስ ልብ አናስብም፣ እኛ በፓይታጎረስ ልብ አናስብም፣ እኛ የምናስበው በክርስቶስ ልብ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰበሃ ምህረቶ በላዕሌነ። ምህረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የሐዋርያት የሰማዕታት የጻድቃን ረድኤት አይለየን። የተከበሩ መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ አምላካችን ቀን ጨምሮ ሰጥቶን ለዚህ ሰዓት ስላደረሰን በምህረቱ ቦታም ስለሰበሰበን ስሙ የተመሰገነ ይሁን። ካሁን በፊት ላስተማሩን ለሊቀ ሊቃውንት ስሙር አላምረው ቃለ ሕይወትን ያሰማልን። በቀሪ ጊዜያችን ደግሞ ያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ባለን ጊዜ ሁላችሁንም ጠዋት ላልነበራችሁ እንኳን ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል ለእመቤታችን 4ኛ የጽጌ ሰንበት እንኳን አደረሳችሁ። እንደ እግዚአብሔር ፈቃድ አንድ አጭር ርዕስ መርጠን እንማማራለን። ቅድም መምህሩ አስቀድመው ሲያስተምሩን እንደው ሃይማኖታችን እንድናውቅ የምናደርገውን ነገር አውቀን እንድንቀጥል አስተምረውን ነበርና እኔም ከዚያው ጋር የተያያዘ ማጠቃለያ የሚሆነንን ነገር እሳቸው ስለጀመሩልኝ በዛው ሄጄን የምጨርሰውና በቀደም በዕለተ ዓርብ ሊቀ ሊቃውንት ስምዐኮነ መላክ አስተምረውናል። ሊቀ ሊቃውንት ስሙር ደግሞ ትናንትም ዛሬም አስተምረውናል። ስለዚህ እግዚአብሔር እንደፈቀደ የወደደውን ለነፍሳችን የሚበጀውን ነገር አስተምሮናል። ያስተማረን አምላክ ክብር ምስጋና ይግባው። በተማርንበት እንድናፈራ ይፍቀድልን። ቀሪ ጊዜያችን ይባርክልን። ለዛሬ የመጨረሻ ርዕስ እንዲሆነን የመረጥኩት ጸልዩ በእንተ ወንጌል ቅዱስ በሚል ርዕስ ነው የምንማማረው። ስለ ቅዱስ ወንጌል ጸልዩ። እስኪ በሉ ሁላችሁም ተናገሩ፣ ግድ የላችሁም። እንደው
አስከፋችኋለሁ ብዬ ነው እንጂ አለመናገራችሁን የሚተች የሆነ ነገር ልናገራችሁ ብዬ ተውኩት። ይሄ ትልቅ ስድብ እንደሆነ ታውቃላችሁ አይደል? እነግርህ ነበር ማለት በጣም ኃይለኛ ስድብ ነው። እነግርህ ነበር አንድ ሰው ንገሩኝ ባይ ካለ ሰድቦ ጨረሳችሁ ማለት ነው። እና የስድብ ክፉ እነግርህ ነበርና እምልህ የጠፋኝ የሚል ነው። እምልህ የጠፋኝ ካለ ስድቡ ሁሉ አይገልጽልኝም እንደማለት ነው። እና ክፉ ተሳዳቢ ነው እንደዚህ የሚል ሰው አያጋጥማችሁ። እና እስኪ ስለ ቅዱስ ወንጌል ጸልዩ በሉ ሁላችሁ እስከ ዳር ያላችሁት ድጋሙ በደንብ አድርጋችሁ። ስለምንድን እነማን አሁን ዲያቆናት አሉ ለካ አሉ አይደለም አሉ እና ላስብላቸው አንዱን ዲያቆን ትፈቅዳላችሁ? አዎ ይበሉት፣ በዜማ ይበሉት። እሺ እናንተ በጣም ግሩም። እሺ የዲያቆኑን ከምለው ብዬ ነው። እኔም ቢሆን ትንሽ በእንተ ወንጌል ቅዱስ ደግሞ ተሰጦ እንቀበል እንጂ ታውቆ እልል አይደለም እዚህ ውስጥ ይረስየ ነድ ልዋነ ለሰሚዐ ወንጌል ቅዱስ። እሺ ቃለ ሕይወትን ያሰማልን። ስለዚህ ርዕሳችን ምንድን ነው የሚለው? አንድ የድገሙት አንድ ጊዜ ስለ ቅዱስ ወንጌል። እሺ ይሄንን ርዕስ እንግዲህ እግዚአብሔር ስለ ሰላም ጸልዩ፣ ስለ ቤተ ክርስቲያን ጸልዩ፣ ስለ ፓትርያርኩ ጸልዩ፣ ስለ ሊቀ ጳጳሱ ጸልዩ እያለን ይቆያል። ዲያቆኑ ቅዳሴ ላይ ትልልቅ ርዕሰ ጉዳዮች ናቸው እዚህ ውስጥ የምንታዘ። እንግዲህ ቅዳሴ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መስዋዕትም ሊቀ ካህናትም ንጉስም ሆኖ የሚገኝበት ጊዜ ነው። ትልቅ ጊዜ ነው። የመጨረሻ የመንግስተ ሰማያት ህይወታችን ማህተም የሚታተምበት ጊዜ ነው ቅዳሴ። እና በዚህ ጊዜ ከምንታዘዘው ትእዛዝ ትልልቅ ትእዛዝ ነው። ቅድስት ቤተ ክርስቲያን በዚህ የመጨረሻው ትልቅ ሰዓት ላይ ካዘዘችን ትእዛዝ መካከል አንዱ ስለ ቅዱስ ወንጌል እንድንጸልይ ነው። ስለ ቅዱስ ወንጌል እንጸልይ ካል አንድ ሁለት ርዕሶችን እናይና ትምህርቱን እንቋጨዋለን። የመጀመሪያው ወንጌል ምንድን ነው እና ለእኛ ምናችን ነው? እሱ ላይ ትንሽ ጊዜ ይሰጥ። ለምንድን ነው ስለ ወንጌል የምንጸልየው? ወንጌል ምናችን ስለሆነ ነው። እስኪ አንድ ጊዜ ወንጌል ምናችን ነው ብላችሁ ጠይቁ። አሁን እንድንጸልይ ታዘናል። ስለ ወንጌል ጸልዩ ተብላችኋል። ሁላችሁም ማለት ነው። ሁላችሁም ወንድም ይሁን ሴትም ይሁን ነጋዴም ይሁን ምንም ይሁን ክርስቲያን እስከሆንክ ድረስ ኦርቶዶክስ እስከሆንክ ድረስ ስለ ወንጌል ልጸልይ ይገባል። ሽማግሌም ወጣት ሕፃንም ይሁን ምን ነጋዴም ሆንክ ስራ የሌለህም ብትሆን ስለ ወንጌል መጸለይ የአንድ ክርስቲያን አምላካዊ ትእዛዝና ግዴታው ነው። ስለዚህ ስለ ወንጌል እንድንጸልይ ወንጌል ምንድን ነው? ወንጌል አንደኛ የቃሉን ትርጉም ይዤ ትንሽ እነግራችኋለሁ። ሁለተኛ መሰረታዊ ሐሳቡን እነግራችኋለሁ። ወንጌል ማለት የግሪክ ቃል ነው። የግሪክ ቃል ነው። ቃሉ ወንጌል ማለት ብስራት ማለት ነው። ብስራት ማለት ነው። ስብከት ተብሎ ይተረጎማል። ስብከት ማለትም ብስራት ማለት ነው። ወይም በጎ ዜና ማለት ነው። በጎ ዜና፣ በጎ ወሬ
ማለት ነው። ወሬ የሚለው ትንሽ ይቀላል። በጎ ዜና ማለት በግዕዝ በአማርኛ ሲመጣ ወሬ ማለት ነው። ዜና ማለት እሱ ነው። ስለዚህ በጎ ዜና፣ በጎ ነገር፣ በጎ ቃል፣ በጎ የምስራች ማለት ነው። የምስራች ማለት ነው። ወንጌል ማለት ቃሉ የምስራች ማለት ነው። ለምንድን ነው የምስራች የሚባለው? ወንጌል አሁን እዚህ ስትመጡ ምን ልታደርጉ ነው የመጣችሁት? ልትማሩ። ምን ልትማሩ? ወንጌል። ወንጌል ምንድን ነው? እስኪ የምስራች በሉ። የምስራች ልትሰሙ ነው የመጣችሁት። ጠዋትም ቤተክርስቲያን ስትሄዱ ጉባኤ ተዘጋጀም ሲባል የምትሰሙት የምትመጡት በየጊዜው የምስራች ልትሰሙ ነው። አሁን አንድ ሰው የምስራች ቢላችሁ ደስ ይላችኋል። ምን ሊያመጣልኝ ነው ይሄ ሰውዬ? ስራ አገኘ ሊለኝ ነው ልትሉ ትችላላችሁ። አንዳንዱ ሰው እገሌ ሞተ እንዳትለይ ብቻ እና እንዳታስደስተኝ ሊልም ይችላል። አይታወቅም እኮ ሰው የመግደል ጥማት ያለው ሰው ማለት ነው። ብቻ ግን የምስራች የማይፈልግ ሰውነት የለም። እንግዲያውስ ትልቁ የምስራች ወንጌል ነው። ትልቁ የምስራች ወንጌል የሆነው ለምንድን ነው? አባቶቻችን በ3 በ4 ቃል ገልጸውታል። ይሄን የምስራች እንዲህ ብለው ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አብይ ሰረቀ ላዕሌሆሙ። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። በሉ አንድ ጊዜ ሁላችሁ። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ትልቁ የምስራች ይሄ ነው። እንግዲህ ሌላ አይደለም። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ምንድን ነው ይሄ? ይሄንን አባቶቻችን በትርጓሜ 4 5 አድርገው ተርጉመው የወንጌልን የምስራችነት ነግረውናል። አንደኛ በባርነት ለነበሩ ሰዎች ነፃነት ተሰጣቸው። እስኪ በሉ ሁላችሁ። ምን ተሰጣቸው? ነፃነት ተሰጣቸው። ይሄ አንድ የምስራች ወንጌል። አሃዊነ ወንጌል አስተዳለወ ለነ መድኃኒተ ይላል ቅዱስ አቡሊዲስ የሚባል የቤተ ክርስቲያን ሊቅ። ወንድሞቻችን ደስ ይበላችሁ፣ ወንጌል እኮ ድነትን አመጣልን ይላል። ስለዚህ ምንድን ነው የመጣልን? የመጀመሪያው በባርነት ለነበርነው ነፃነት ተሰጥቶናል። ምንድን ነበር ባርነታችን? አንደኛ እርግማን ይገዛን ነበረ። እርግማን ማዳም እስከ ሙሴ እለሂ አበሱ ወእለሂ አበሱ ቀነዮሙ ሞት። ከአዳም እስከ ሙሴ ያሉትን የበደሉትንም ያልበደሉትንም ሞት ገዛቸው። ኩነኔ ኃጢአት መሃዱ ብእሲ ወፂያ ኩሉ ተቀስፈ ባቲ። ከአንድ ዛፍ በተቆረጠች ጨንገር ብዙ የከብት መንጋ እንዲነዳበት ከአዳም አባታችን በተገኘ እርግማን ሁላችን ስንገረፍ እንኖር ነበረ። ስለዚህ እርግማን ነበረብን። ያ እርግማን ምንድን ነው? ሙተን ፈርሰን በስብሰን እንድንቀር፣ ከዚያስ የዘላለም ሕይወት እንዳንኖርስ፣ ከዚያስ ዲያብሎስ እንዲቆራኘን፣ በግራ ጋንንት እንድንጠቀጠቅ፣ በሲኦል እንድንጣል፣ ሕይወት የሌለን ባሮች እንድንሆን ተፈርዶብን ነበር። አሁን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኦሪት ሕግ ተገዛና እሱ በተገዥ ሥጋ መጥቶ ወነሳ አርአያ ገብር የተገዥ የባሪያን መልክ ይዞ መጣ። በባሪያ መልክ መጣና እኛን ምን አደረገን? ነፃነት ሰጠን። እግዚአ ለኦሪት ቧ ውስተ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት። በኦሪት መርገም የተያዙትን ነፃ ሊያደርጋቸው የኦሪት አምላክ ሐጋጌ ሕግ ክርስቶስ ለኦሪት ተገዥ ሆነ፣ ፈጻሚ ሕግ ሆነ። የመጀመሪያው ጌታችን ኢየሱስ ክርስቶስ የሰጠን ነፃነት ነው። አሁን ማናችሁም ወንዶች በ40 ቀን ሴቶች በ80 ቀን ስትጠመቁና ስንጠመቅ ነፃነት ነው የሚሰጠን። እኔ የዲያብሎስ ባሪያ አይደለሁም። እኔ የሲኦል ዜጋ ልጇ አይደለሁም። የመንግስተ ሰማያት ባለተስፋ ነው። እኔ ስደተኛ አይደለሁም። የመንግስተ ሰማያት ባለርስት ነኝ ነው የምንለው። መጀመሪያ ሕፃን ልጅ ቤተ ክርስቲያን ክርስትና ልናስነሳ ስንሄድ ሕፃኑን ልጅ ቄሱ መጀመሪያ ወደ ምዕራብ ያዞረዋል። ምዕራብ ጨለማ ነው። የዲያብሎስ ባሪያ ነበርክ እያለው ነው። ከዛ ሰይጣንን ካደው ይለዋል። ሕፃኑ አፉ ፈቶለት ስለማይናገር የክርስትና አባቱ እንዲህ ብሎ ይናገርለታል። እክህደከ ሰይጣን፣ ሰይጣን ሆይ እክድሃለሁ፣
ሰይጣን ሆይ እክድሃለሁ፣ ሰይጣን ሆይ እክድሃለሁ፣ እኔ ያንተ ልጅ አይደለሁም ይላል። ወደ ምስራቅ ያዞረውና አምን ብከ ክርስቶስ አምላኬ፣ ጌታዬ ኢየሱስ ክርስቶስ ሆይ ባንተ አምናለሁ ሕግህንም እቀበላለሁ ያስብለዋል። ወኩሎ ሕገከ ወለኩሎም ቅዱሳኒከ፣ ሕግህን እቀበላለሁ ቅዱሳኖችንም አምናለሁ ያስብለዋል። አያችሁ፣ ሰይጣን ሆይ በቤተ ክርስቲያን ፊት ቆሜ እክድሃለሁ ምንለው የነጻነት ማህተም ስላለን ነው። ይሄ የመጣው በምንድን ነው? በወንጌል ነው። ወንጌል የምስራች ናት። የምስራች ሁላችሁ እንኳን ደስ ያላችሁ። በ40 ቀን በ80 ቀን ስትጠመቁ ምን ሆናችኋል? የዲያብሎስ ባሪያ አይደላችሁም። የሲኦል ልጅ አይደላችሁም። የእግዚአብሔር ባለሟሎች ናችሁ። ስደተኛ አይደላችሁም። የመንግስተ ሰማያት ዋጋ ተሰጥቷችኋል። ማረጋገጫ ልጅነታችን። ኢኮንክሙ ነግደ ወፈላሴ፣ እናንተ እንግዲህ ስደተኛ አይደላችሁም። አላ ሰብአ ሀገሪቶሙ ለቅዱሳን አንትሙ፣ እናንተ የቅዱሳን አባቶቻችን ባላገሮች ባለርስቶች ናችሁ ብሎ ቅዱስ ጳውሎስ እንደነገረን የመጀመሪያው መድኃኔ ዓለም የሰጠን ነጻነት ነው። እንግዲህ ለነጻነት ተጠርታችኋል። እስመ ለግዛን ተጸዋይክሙ፣ ለነጻነት ተጠርታችኋል። ኢትሁሩ እንከ ውስተ ሐሩተ ቅኔ፣ እንግዲህ ወደ ባርነት ቀንበር አትሂዱ አለን ቅዱስ ጳውሎስ ገላትያ ምዕራፍ 5 ላይ ሲነግረን፣ ለነጻነት ተጠርታችኋልና ወደ ባርነት አትሂዱ። የመጀመሪያው ከሞትና ከዲያብሎስ ከኃጢአት ባርነት ክርስቶስ ነጻ አውጥቶናል። ወንጌል ይህን ምስራች ሰጠችን። ሁለተኛስ ዲያብሎስን ይመስሉ ለነበሩ እግዚአብሔርን መምሰል ተሰጣቸው። እስኪ በሉ ዲያብሎስን በሉ። እሺ፣ ይመስሉ ነበሩ። ማንን መምሰል ተሰጣቸው? እግዚአብሔርን እንዲመስሉ ተሰጣቸው። ከመጀመሪያ እንስሳትን መስል ነበረ። እንዲህ ይላል መዝሙረ ዳዊት ምዕራፍ 48 ቁጥር 12 ላይ እንዲህ የሚል ቃል አለ። ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ፣ ሰው ክቡር ነበር አላወቀም፣ ልብ እንደሌላቸው እንደ እንስሳት ሆነ አለ። ሰው ምን ሆነ? እንደ እንስሳት። ከዛስ ምን ሆነ? እንደ ሰይጣን ሆነ። እንደ እንስሳት ሆነ የሰው ልጅ። ለምን? ክብራ ለነፍስ ነባቢት አይምሮ። መጽሐፈ መነኮሳት ላይ ማር ይስሐቅ ሲናገር የአዋቂት ነፍስ ክብሯ እውቀት ነው፣ ወይም የለባዊት የሰው ነፍስ ክብሯ እውቀቷ ነው ይላል። እውቀት ከሌላት እንስሳ ናት። አሁን ሰው ግን የዘላለም ሕይወትን ትቶ ሞትን፣ አምላኩን ትቶ ሆዱን ስለመረጠ ሰው እንደ እንስሳ ሆነ አለ። ፈረስ ሆነ ሰው አለ። ኢየሩሳሌም ኢየሩሳሌም ውሉድኪ ኮኑ ከመ አፍራስ ዘማውያን፣ ኢየሩሳሌም ልጆችሽ እንደ ፈረስ ሆኑ፣ እንደ ውሻም ሆኑ፣ አስጸየፉኝ ይላል የሰራዊት ጌታ እግዚአብሔር ይላል ኢሳይያስ። ሰው እንስሳ ሆነ ተባለ። አሁንሳ የእግዚአብሔር ልጅ ኢየሱስ ክርስቶስ ራሱ እግዚአብሔር የሆነው እሱ ከእመቤታችን ከቅድስት ድንግል ማርያም ተወልዶ መጥቶ ምን እንደሰጠን ታውቃላችሁ? ይሄን ሰጠን። ምን ሰጠን? ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። በእግዚአብሔር ልጅ በማመን ለዘላለሙ ጸንተን እንኖራለን። እርሱም እውነተኛ የባሕርይ አምላክ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን አለ። ጌታችን ኢየሱስ ክርስቶስ መጥቶ ምን ሰጠን ብትሉ ልብ ሰጥቶን ሄደ። ልብ የለሾች ሆነን ስለነበረ ልብ የለሾች ሆነን ለሳሩ፣ ለቅጠሉ፣ ለውሃው፣ ለድንጋይ፣ ለጋኔን፣ ለዛር እንሰግድ ነበር። አሁን ለካ አምላክ እንዲህ ነው እንዲህ እንድንል ልብ ሰጠን። ልብ ብቻ የሰጠን አይደለም፣ ራሱን አስመሰለን። እንዲህ አለ፣ ተማሃሩ እምኔ እስመ አነ የዋህ ወትሑት በውስተ ልቤ፣ ከእኔ ተማሩ እኔ የዋህና ትሑት ነኝ፣ እኔን ምሰሉ አለ። በስራ ምሰሉኝ፣ በእምነት ምሰሉኝ፣ በትሕትና ምሰሉኝ፣ በቅድስና ምሰሉኝ አለ። እሱን ከመሰልንሳ እሱን መስለን እንኖራለን። እንዴት አለን? እመጽእ ካዕበ ወእነሣእክሙ ከመ ታህልው አንትሙሂ ሀበ ሀሎኩ አነ፣ እናንተም እኔ ባለሁበት የብርሃን ሀገር እንድትኖሩ መልሼ ለወስዳችሁ እመጣለሁ አለ። ይሄ የምስራች ነው።
እኛ ከአምላክ ጋር የምንኖርበት ሀገር አለን። መንግስተ ሰማያት የብርሃን ሀገር ገብቶ መውጣት አግኝቶ ማጣት የሌለበት የሚሏት ሊቃውንት፣ መሰልቸት የሌለው አድሎ የሌለው ከፍ ላለ ሰው ትልቅ ወንበር፣ ዝቅ ላለ ሰው ትንሽ ወንበር የሌለበት እሪና ግዕዛን ያለበት የተካከለ ነፃነት ያለበት ሀገር መንግስተ ሰማያት አለን። ክርስቶስ ራሱን እንድንመስል ፈቀደልን፣ ልብ ሰጠን፣ ከባርነት ነፃ ወጣን። አምላካችን አናውቅ የነበር በአንድነት በሶስትነት እግዚአብሔርን አየነው፣ እውነትን አወቅናት። ፍልስፍና የተጀመረው ምን ተብሎ ነው? እውነት ምንድን ነው? እስኪ በሉ እውነት ምንድን ነው በሉ ነገሩ እንጂ። እነ ሶቅራጥስ፣ እነ አርስቶትል፣ እነ ፕሌቶ ወይም ፕላቶ ፈላስፎች ሁሉ ጥያቄያቸው እውነት ምንድን ነው ነው። እውነት የምንሄደው በየት አድርገን ነው? ወደ እውነት የሚወስደን ማን ነው? ህይወትስ ምንድን ነው ነው? አሁን እውነት ምንድን ነው? እግዚአብሔር ማን ነው? የፍልስፍና መጀመሪያ እውነት ምንድን ነው ነው። አሁን ጌታችን ኢየሱስ ክርስቶስ መጣ፣ እንዲህ አለ፣ አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት ነኝ አለ። እውነት ምንድን ነው? እኔ መጣሁን። ፍጥረታት በሙሉ ሲጠይቁት የነበረውን ጥያቄ ክርስቶስ ሥጋ ለብሶ መለሰ። እውነት ምንድን ነው? እኔ። ወደ እውነት የሚኬደው በየት ተደርሶ ነው? በእኔ። ህይወት ምንድን ነው? እኔ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ህይወት እኔ ነኝ አለ። ያ የህይወታችን ጥያቄ የመለሰልን እሱ ነው። ስለዚህ ናየዳክሙ በይንተ ነገረ ህይወት፣ የህይወትን ነገር እንነግራችኋለን። ዘረይናሁ ባይንቲነ፣ እውነትን በዓይናችን አይተናል፣ በጆሮአችን ሰምተነዋል፣ በእጃችን ዳሰነዋል። እውነትን ሰማነው፣ እውነትን አየነው፣ እውነትን በላነው፣ ጠጣነው፣ ተዋህደን፣ ቅዱስ ሥጋውን ክቡር ደሙን በላን፣ በጥምቀት ለበስ ነው። እንደነገረን የተጠመቃችሁ ሁሉ ክርስቶስን ለብሳችኋል እንዳለን ቅዱስ ጳውሎስ። አያችሁ፣ እውነትን አየን፣ እውነትን ለበስን፣ እውነትን በላን፣ ጠጣን። ጌታም አለ እውነት ነፃ ታወጣችኋለች አለ። የእግዚአብሔር ልጆቹ ተባል። ባሮቹ ለመባል ያልበቃነውን ልጆቹ ሆን። እግዚአብሔር መጥቶ ልጆቹ አደረገን። የመንግስተ ሰማያት ማረጋገጫ ተሰጠን፣ ማህተም። ይሄ ወንጌል የሰጠን ነው። አሁን የውላችሁ ንስሐ የገባ ሥጋ ወደሙ የተቀበለ ሰው የመንግስተ ሰማያት ማረጋገጫ አለው። በማን? በእግዚአብሔር ቸርነት። ትንሣኤ ልቡና ላለው ሰው ሞት በሱ ላይ ኃይል የለውም። ብፁዕ ዘረከበ ክፍለ በትንሣኤ እንተ ትቀድም መጽያ። በመጀመሪያይቱ ትንሣኤ እድል ያለው ሰው የታደለ ነው ማለት ልቡ ለንስሐ ለመግባት ለመቁረብ የታደለ ነው። በሱ ላይ ሞት ስልጣን የለውም ይላል ራእይ ምዕራፍ 20 ቁጥር 6 ላይ ሲናገር ቅዱስ መጽሐፍ። እንግዲህ ወንጌል ይሄን የምስራች ነግራናለች። ሞት በእኛ ላይ ስልጣን እንደሌለው፣ እግዚአብሔር አባታችን ሆኖ እንደመጣ፣ የእኛን ሥጋ ለብሶ እንደተዛመደን፣ ሁላችንም የእግዚአብሔር ልጆች እንደሆን፣ መንግሥተ ሰማያት እንደተከፈተልን፣ ብንበድልስ አርሃወ ለነ ኆኃተ ንስሐ። ቅዱስ ጎርጎርዮስ ዘኖሲስ እንደሚለው የንስሐ በርን ከፈተልን አለ። እኔ የመጣው ተወለድኩ፣ ልጆች አረኳችሁ፣ ወንጌል አስተማርኳችሁ፣ ይህን ሁሉ ትታችሁ ከካዳችሁ ገሃነም ይብላችሁ ሳይል ደግሞ የንስሐ በር ከፈተልን። አንቀጽ ፍኖት ንጹሕ ዘአልቦ አስዋክ፣ አንቀጽ ርኅው ለለ ይጐደጕድዎ። እሾህ የሌለበት የቀና መንገድ፣ ለሚያንኳኩ ሁሉ የተከፈተ ደጅ፣ የምህረት በር ራሱ ከፍቶ የሚጠብቅ እሱ ኢየሱስ ክርስቶስ ነው። ይህንን የምስራች ሰጥቶናል። ሰው አምላክ ሆኗል። በአጋንንትና በሞት ላይ እንድንሰለጥንበት ስልጣን ሰጥቶናል። ሞትን እንድንንቀው ቅዱስ አትናቴዎስ ላይ እንደነገረን ያረጀን አንበሳ የሚፈራ አውሬ የለም፣ ምክንያቱም ጥርሱ ወልቋልና። መርዙን የተፋን እባብ የሚፈራው የለም፣ እጁ ላይ ጠምጥሞ ይጫወትበታል እንጂ። እንግዲያውስ ሞት ያረጀ አንበሳ ሆኗል። እንዴት? ክርስቶስ ጥርሱን አውልቆበታልና። ሞት ሆይ መውጊያ ወዴት አለ ይላል ቅዱስ ጳውሎስ። አይቴ ቀኖትከ፣
መውጊያ ወዴት ነው? ክርስቶስ የሞትን መውጊያ ሰበረው። አሁን ያረጀ አንበሳ ሆኗል። የእባቡን መርዝ አስተፍቶታል ክርስቶስ ራሱን ቀጥቅጦ በመስቀል። መርዝ የሌለውን እባብ እጅ ላይ ቢጠመጥሙት ቢስለከለክ ምን ያደርጋል? ጌታችን ኢየሱስ ክርስቶስ የእባቡን መርዝ አስተፍቶ ሞትን እንዳረጀ አንበሳ ጥርሱን አውልቆ እኛ ነክሶ ማስቀረት እንዳይችል የትንሣኤ ልጆች አድርጎ ሰጥቶናል በቅዱስ ሥጋው በክቡር ደሙ። ወንጌል ይሏችኋል። ይሄ ምስራች ነው። ይሄን መስማት እንደሚሰለቻት ነፍስ ያለች በሽተኛ የለም። ቅዱስ ዮሐንስ አፈወርቅ ምን ይላል? እንደሚናገረው ነው። አንድ ሰው ታሞ መዳኑን የምናውቀው ምግብ ስጡኝ ሲል ነው አይደለም? ቆሎ እንስጥህ፣ አይ ይመረኛል። ዳቦ እንስጥህ፣ አይ ይመረኛል። ማር እንስጥህ፣ ይመረኛል። ጎበዝ፣ ይሄ ሰውዬ ታሟል። ከዛሳ ስንቸገር እንደው ምን እናምጣለን? ምንም። ከዛ ወለሰ ቆሎ እንስጥህ፣ እስቲ ልሞክረው ካለ ተመስገን ተመስገን፣ እየተሻለው ነው፣ ሊቆረጥም ነው። እናቴ አሁን ይሁላችሁ ረሃብ የጤነኛነት ምልክት ነው። የጤነኛነት ምልክት ነው። ከራበህ ጤነኛ ነህ ማለት ነው። ተመስገን ነው። አዎ የማጣትም ምልክት ነው እንዳትሉ። ከጤና ጋር ነው ማውጋት። አሁን ከድህነት ጋር አታውጉ። ጤና ጋር ነው። አሁን ርዕሱ ኮንተንቱ ጤና ነው። አንድ ሰው ከራበው ጤነኛ ነው። እምቢ የሚል ከሆነ አሞታል። ጎበዝ፣ ቃለ እግዚአብሔር የማይርባችሁ ከሆነ ታማችኋል ማለት ነው። መጽሐፍ ቅዱስ የማይርባችሁ እንቅልፋችሁ የሚመጣ ፌስቡክ ስታዩ ግን የምታነጉ እስከ 10 ሰዓት፣ ቲክቶክ ከሆነ እንቅልፍ የማይወስዳችሁ፣ ፊልም ከሆነ እንቅልፍ የማይወስዳችሁ፣ የነፍሳችሁ ምግብ ሲመጣ ግን የሚሰለቻችሁ ከሆነ እናንተ ታማችኋል። በጊዜ ወደ ሐኪም ቤት ነው። እዚህ ነው ሐኪም ቤቱ፣ ቤተ ክርስቲያን። ጸልዩ እኮ ያለ እንደዚህ እኮ ነው። ቃለ እግዚአብሔር አልርባችሁ ካለ ታማችኋልና፣ እረ ጌታ ሆይ፣ እረ አይምሮዬን ጤና አድርገው፣ እረ ቃልህ እንዲርባው አድርገህ ብላችሁ ጸልዩ ማለት እኮ ነው። የምንጸልየው ለዚህ እኮ ነው። ይሄ ምስራች እኮ ነው። እንዴት ይሄ ይሰለቸዋል ሰው? እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሁን አንድ የተጫጩ ሰዎች ምንድን ነው የሚባለው? በዚህ ዘመን የተጫጩ ምንድን ነው የሚባለው? ወንድና ሲተጫጩ በሉት እንጂ እጮኛ ደግሞ ሌላ ስም አለው። በቃ እሺ። አሁን አንድ የምትወጂው እጮኛሽ ልበል፣ ለልጆቹ ነው። ትልልቆቹ ያገባችሁት ደግሞ ድሮ እያላችሁ አስቡ። እንዴት ሰንብተሻል ወዘተርፈ ብሎ ደብዳቤ ቢጽፍ ማን የላከው ቢባል፣ በታክሲ እየሄዳችሁ ቢሆን ሰው መቼ ወርዶ አልቆ እስከማነበው ብላችሁ አትቸኩሉም? መቼ ቤት ደርሼ ባነበብኩት አትሉም? ትላላችሁ ተብሎ ይታሰባል። ጥናት ያስፈልገዋል። ወንዱስ ፍትሐ ነገሥት አንቀጽ 24 ነው። በደብዳቤም በሰውም ማጨትም ይቻላል። እዚያ ነው ያወቅኩት። ከውቷችኋል። ሰው ደብዳቤ እንደሚጻጻፍ ቤተክርስቲያን ትነግረናለች። ስለዚህ ሴቷ ደግሞ እንደው ገሌ ደህና ነህ ሆይ ምንድን ነው የምትስቁት? ታውቁት ይሄን እኔ እንደዚህ ነው ያልኩኝ። ምንም ያልኩት ነገር የለም። እንደው እኮ ታምር ነው እኮ። አይ እናቴ እድለኛ ርዕስ ነው እኮ ይሄ እኮ። እስካሁን ፍግግ አላላችሁልኝም እኮ። ባደርግ ብሰራችሁ እቺ ስትመጣ ተፍነከነካችሁ እንደ ቆሎ። ደህና ነው እንደ ፈንዲሻ። እሺ ወደ ጉዳያችን ጎበዝ፣ እየመሸ ነው። ታዲያ ደህና ነህ ሆይ ብላ ስትጽፍለት ደስ ይለዋል። እንግዲያውስ ከዚያ በላይ ይሄ ኢየሱስ ክርስቶስ የነፍሳችን ሙሽራ ነው። ታውቃላችሁ፣ የቤተ ክርስቲያን ሙሽራ ነው ክርስቶስ። የአንዳንዳችን ነፍስ የማን ሙሽራ ናት? የክርስቶስ ናት። እንግዲያው ጌታችን ኢየሱስ ክርስቶስ ሙሽራችን ክርስቶስ ለሙሽራይቱ ነፍስ የጻፈላት መልእክት ነው። ይሄን ስታነቡ ይከፋችኋል እንዴ?
ማን ነው የሚስቱ ደብዳቤ የሚጎረብጠው? በተለይ የጮኛው የሚስቱ እንኳን ባሻቦም በምንም በዘይትም ስለሚጣሉ አጉል ነው። ለምሳሌ አይመችም። በተለይ የሚጣሉ ግን ይሄ ሙሽራችሁ ክርስቶስ የጻፈላችሁ ደብዳቤ ነው። ይሄ እንዴት ይሰላችኋል? አዎ ከመፋጻ ቀጢን ወከመ መሰንቆ ሐዋስ ያስተፈሳህኒ በሰሚዖቱ እንደ ቀጭን ፉጨት እንደ መሰንቆ ድምፅ ነፍሴን ደስ ያሰኘኛል። አርእየኒ ገጸከ አስማአኒ ቃለከ እስመ ቃልከ አዳም ወገጽከ ላህይ። ክርስቶስ ሆይ ትላለች ነፍስ መኃልየ ዘሰሎሞን ምዕራፍ 2 ላይ እባክህ ቃልህን አሰማኝ፣ መልክህንም አሳየኝ። ቃልህ ያማረ ነው፣ መልካ ተአምራትህ መልካ ትምህርትህ የሰመረ ነው። እባክህ ቃልህን አሰማኝ ትላለች ነፍስ። ይላችሁት ይሄ እንዴት ይሰለቻችኋል? አንድ ንጉስ ሰው መሬት ቀምቷችሁ ወይ ደብድቧችሁ ወይ ግፍ አድርሶባችሁ ከዚያ ጊዜ ጀምሮ ለዚያ ንጉስ አመልክታችሁ ያ ሁል ጊዜ ስትወጡ ስትገቡ የምትፈሩትና የሚያሰቃያችሁ ሰው ድጋሜ እንዳይደርሳችሁ የሚያደርግ የፍትህ ደብዳቤ ቢጻፍላችሁ ያ ሲነበብ ይከፋችኋል እንዴ? እንግዲያውስ ክርስቶስ የሚያሰቃየን ሰይጣን ሁለተኛ ከልጆቼ እንዳትደርስ ብሎ የጻፈበት የፍትህ ደብዳቤ ነው። ሁርም ድሬ ሰይጣን ያለበት አንተ ክፉ ከልጆቼ ወግድ ብሎ ክርስቶስ ጠላታችን የገሰጸበት ይሄ የምህረት ደብዳቤ ነው። ይሄ የፍትህ ደብዳቤ ነው። እንዲያውም ፍትህ የሚል መጽሐፍ አለው። ፍትህ ነው የሚባለው። ፍትህ የሚባል ጀስቲስ የሚባል መጽሐፍ አለው እና በጣም አሰልች መጽሐፍ ነው። እና ቅዱስ ዮሐንስ አፈወርቅ ምን ያለ አንድ ሰው የፕላቶን ትምህርት ለፍቶ አጥንቶ ፍትህ ሳያገኝ ይሞታል አለ። በፍትህ ተመርቆ ያለ ፍትህ ሊሞት ይችላል። እናቴ የህግ ባለሙያ ይቅርታ፣ የፕላቶ ማለት ነው። የፕላቶ አሁን ወደዚህ ነገር አትሂዱ፣ ወደ ሌላ አትውሰዱት። ወደ ሌላ ወደ ምንም በቃ አትውሰዱት። የፕላቶን የህግ ትምህርት ተምሮ አንድ ሰው ያለ ህግ ሊሞት ይችላል። የክርስቶስን ህግ ተምሮ ግን ያለ ህግ ቢሞት እንኳን ክብር ያገኛል። እንዳልባሌ ቢሞት፣ ተንቆ ቢሞት፣ ሬሳው ተተፍቶበት ቢሞት እንኳን በክርስቶስ ህግ የሞተ ሰው ክብር አለው። እንግዲህ እግዚአብሔር ቤተሰቦች እረፍት ትፈልጋላችሁ? ይሄን መጽሐፍ አንብቡት፣ ስሙት። ይሄንን ፍትህ ትፈልጋላችሁ? ይሄንን አንብቡ። ደስታ ትፈልጋላችሁ? እዚህ ውስጥ አለላችሁ። እውነቴን ነው የምነግራችሁ። ይሄ የምስራች ነው። እንደውም አንድ ነገር ልንገራችሁ። አንድ ሰው አንድ ደራሲ ተደራሲ የሚባል አለ። ተናጋሪ እና ምንድን ነው የሚባለው? ታዳሚ። ለተናጋሪ ታዳሚ ኦዲየንስ ይባላል። ለዚህኛው ደግሞ ደራሲ ተደራሲ የሚባለው አንባቢ ማለት ነው። ጸሐፊው ልብ ብላችሁ ስሙ። ጸሐፊው መጽሐፍ ከጻፈ በኋላ መጽሐፉን ስታነቡ ሰውየው የለም። ስልክ ደውላችሁ ጥያቄ ቢኖራችሁ ልትጠይቁት ወይም ኢሜይል ልትልኩለት ወይም በአካል ቀጠሮ ልታስይዙ ትችላላችሁ። መጽሐፉን ስታነቡ ሰውየው ጋር ማውራት አትችሉም። አንድ ጊዜ ጨርሶ የነገረንን ሐሳብ ነው የምንሰማው። መጽሐፍ ቅዱስ ስናነብ ግን እግዚአብሔር ቃል በቃል ይናገረናል። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይናገራል። መጽሐፍ ቅዱስ የሚያነብሰው እግዚአብሔር እየሰማ ነው፣ እየተናገረው ነው። መጽሐፍ ቅዱስ የሚያነብሰው መረጃ አይደለም የሚሰበስበው፣ ሕይወት ነው። እግዚአብሔር ያናግረዋል። ይሄ ቃል ወረቀትና ፊደል አይደለም፣ ሕያው መንፈስ ነው። ወዝኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወያሕዩ። የሩቅ ብእሲ ንግግር አያድንም፣ ከመለኮት የወጣ ቃል ግን ያድናል። ይሄ የምነግራችሁ ቃል የሚያድን ሕይወት ነው ብሎ ጌታ ነግሮናል። ስለዚህ የሕይወት ቃል ነው። እጅን ታጥቦ የሚያነቡት፣ ተረጋግቶ የሚያነቡት፣ ስልክን ዘጋግቶ የሚያነቡት፣ አይምሮን ሰብስቦ የሚያነቡት፣ ጊዜ መድበው የሚያነቡት፣ በተቀደሰ ክፍል ሆነው የሚያነቡት ልዩ የሕይወት ደብዳቤ ነው፣ የሕይወት መጽሐፍ።
ስለዚህ ወንጌል ጸልዩ። 1 2 3 ይሄ የቃሉን ትርጉም ይዤ ነው። ወንጌል የምስራች ነው። ክርስቶስን መምሰል ተሰጥቷቸዋል። እንኳን ደስ ያላችሁ። እውነቴን ነው የምነግራችሁ። ክርስቶስን መምሰል አንዳንድ ሰዎች ሀብታም ሲያገኙ ተጠጋግተው ያንተ ልጅ ነኝ አሉ ይላሉ ይባላል ነው ሰምቼ አላውቅም። ሀብት ያለውን ሰው ያንተ ልጅ ነኝ አሉ ይላሉ። እንደው ኧረ እኔ ያንተን እናት አላገባውም ቢል እንኳን ትምህርት ቤት አብራችሁ አልተማራችሁም ማለት ሁሉ የሚያምረው ማለት ነው አለ። የሰው ሀብት ለመውረስ አለ ይባላል ነው እንግዲህ እኔ አልሰማሁም። የእግዚአብሔር ልጅ አይሰማችሁም? ይሄን አይሰማችሁ ማለት እስከ ውስጥ አይሰማችሁም? የእግዚአብሔር ልጅ የሚለው እንዴት ደስ እንደሚል የእግዚአብሔር ልጅ ይሄን ነው ሀብቱ የማይወረስ ጌታ ልጅ ሲያደርገን። ቅድም እንደተማርነው በመምህሩ ዙፋኑ የማይገለበት ጌታ ልጆቹ ሲያደርገን፣ በዚህ ጊዜ ይሻላል ማይባል ስጋት የሌለበት። ምናልባት እኮ የባለስልጣን ልጆች ሊሰጉ ይችላሉ። ምናልባት ነው፣ እኔ መረጃ የለኝም እንደሚፈሩም እንደማይፈሩም የባለስልጣን ልጅም አላውቅም። ግን ሊፈሩ ይችላሉ ተብሎ ይታሰባል። ታሪክ እንደሚያስረዳን ነው። ያው እንደምታውቁት የጃንሆይ ልጆች ቅድም እንደተነገረን እንደውም እኮ የጃንሆይ ልጅ አንደኛዋ ክርስትና በምትነሳ ቀን አንድ ድሃ ደግሞ ወልዶ ይዞ መጣ። ምስኪን አንተ ምን ብትደፍር ነው ከጃንሆይ ልጅ ጋር የልጅ ክርስትና የገጠመ? እንደው ኩክሩም ሰውየው አስቦ የወለደ ይመስል ማለት ነው። እና በሌላ ቀን ይቀየር ይለወጥ ተብሎ ተወስኖ ልብ በሉ። ኋላ ግን ጃንሆይ ሩሩህ ስለሆኑ ተውት ይነሳ ብለው እቴጌ መነንን አስፈቅደው አብሮ ተነስቶ እንዲያውም ልብስ ሁሉ ተሰፍቶ፣ ምክንያቱም በአንድ በኩል ራርተው ሊሆን ይችላል፣ በአንድ በኩል የእሳቸው ልጅ አነስ ያለ ልብስ ከለበሰ ሰው ጋር እንዳይነሳ የሚሆን ይሄ ጥናት ያስፈልገዋል። ተጠንቶም አይታወቅም ልብ ስለሆነ እግዚአብሔር ያውቀዋል። አንዳንድ ድሃ እንደዚህ ይገጥመዋል። ገጥሟት ያች ልጅ በደንብ አምሮባት ተነሳች። አያችሁ ጎበዝ፣ የጃንሆይ ልጅ እንኳን ክርስትና በሚነሳበት ቀን ክርስትና መነሳት ችግር እስኪሆን ድረስ ታስቦ ነበር። የነገስታት ልጆች ግን ስጋት አለባቸው። በኋላ ተሰደው ነው የሄዱት። ጓዛቸውን ጠቅልለው አካሄዳቸውም በብዙ መከራ ነው። በኬንያ ተደርጎ በምን ተደርጎ በአፋር እንደዚህ ተነርቶ መኪና ስንት 24 ሰዓት ተነርቶ እዚያ ኬንያ አውሮፕላን መጥቶ ተቀብሏቸው የእንግሊዝ አውሮፕላን ምን ተብሎ ነው በታሪክ ተጽፎ እንደሰማ ነው። የእግዚአብሔር ልጅ ግን ማን ያሰጋዋል? ማንም። ለምን? በእግዚአብሔር መንግስት ላይ ባላንጣ ስለሌለበት፣ ተበላላጭ ስለሌለበት፣ ተፎካካሪ ስለሌለው፣ ገልባጭ ስለሌለው እና የዚህ ንጉስ ልጅ መሆናችን የምንሰማበት አዋጅ እኮ ነው። ሰምታችኋል? አሁን ተፎካካሪ ልጆቹ ናችሁ። የወራሽነት መብት በፍርድ ቤት ስትሟገቱ ሰንብታችሁ ይሄው የወራሽነት መብቴ ደብዳቤውን አይተዋል ነው የምትሉት። ይሄኛውን የወራሽነት መብት ግን ይዛችሁት አትዞሩም። ምን አይነት ምስኪኖች ነን! የሰማይ ሀገር የምትወርስበትን የወራሽነት አዋጅ ጥለት ትዞራለህ እንዴ? ይህ እኮ የሰማይ መንግስት የምንወርስበት የውርስ መጽሐፋችን ነው። ይሄ ነው ለኛ የተሰጠን ወንጌል። ቀጥሎ 1 2 ነገር ጨምራችሁ ወንጌል ለመዳን የሚያሳድገን ወተት ነው። እስኪ በሉ ሁላችሁ ወንጌል በሉ። ለመዳን የሚያሳድገን ምንድን ነው? ወተት ነው። ለምን የሚያሳድገን? በዚህ ምድር ለመኖር በእናትህ ወተት ታድጋለህ። በዚህ ምድር ለመኖር የእናቱን ወተት እንግዲህ ተብሏል። የእናቱን ወተት በአግባቡ ያልጠባለች ምን አይነት ልጅ ነው የሚሆነው? ጅላጅል ነው፣ ብቻ ጉልበት የለውም። 10 ጊዜ ጉንፋን ይዞኝ ምናምን የሚነፋነፍ ሰው ሲታሰብ በአግባቡ ያልጠባለች ሊሆን ይችላል ተብሎ ይታሰባል ነው። ይሄም ጥናት ያስፈልገዋል። ግን ሐኪሞቹ የእናት ጡት ወሳኝ ነገር ነው ብለው ነግረውናል። እና እንደው ያንዳንድ ይሄ በደንብ በተለይ እስከ 6 ዓመት እስከ 5 ዓመት ይጠባ ነበር ድሮ ነው። ዛሬ እናቶችም ሰልፊሽ አይደሉም። ብቻ ግን አስቸጋሪ ነው። እንደ ድሮው ምግብ የለም። እሺ ቅቤም ማረም ስለሌለ አይፈረድም። እናቶች አይፈረድም። ድሮ ግን እናቶቻችን ውሃ ሂደው እንኳን ውሃ ቀርተው መጥተው እስከሚያወርዱት ቸኩለን ተጎንብሰው እንጠባ ነበረ።
ተጎንብሰው ያጠቡናል እስከሚያወርዱት እምቢ ብለን ምን ይላል አንዳንዱ ጨው ይላል አንዳንዱ ምን ይላል እንደዚህ እስከሚል ይጠባ ነበር። አላ እንደዚህ ያለው ልጅ በኩርኩም ስትመቱት ቀጭ ነው የሚል ራሱ። ይሄ ያልጠባው ግን እንደ ዱባ እንደዚያ ነው የሚለው ማለት ነው። ይሄ ያልጠባው ነው፣ ይሄ ዝም ብሎ እንደዚያ ያለው ማለት ነው። እና የእናትህን ጡት በአግባቡ አጠባም ኑሯል አይባል ነገር ልጁ ያን ጊዜ ልጅ ነው። ወደ ጉዳያችን እንምጣና አያችሁ የጠባው ልጅ ጠንካራ ነው። በሽታን የሚቋቋምበትን ንጥረ ነገር እዚያ ውስጥ ያገኛል። ሐኪሞችን ጠይቋቸው ይነግሯቸዋል፣ ዋሽቼ እንደሆነ ያገኛል። ወንጌል ደግሞ ነፍስ ጠንካራ እንድትሆን በክህደት ቫይረስ፣ በጥርጥር ባክቴሪያ፣ በኃጢአት ደዌ እንዳትወጋ የሚጠብቃት የቤተ ክርስቲያን ወተት ነው። ይሄ ደግሞ አፍቅሩ ሀሊበ ነባቤ ዛሎቱ ትውሲት አንደኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ቅልቅል የሌለበት ለመዳን የሚያበቃችሁን የቃሉን ወተት ውደዱ ይላል። እስኪ የቃሉን ወተት በሉ። ለመዳን የሚያሳድጋችሁን የቃሉን ወተት። እንግዲህ አንተም ጉንፋን የያዘህ በትክክል እንዳትሉኝ፣ የእኔ ሌላ ነው። እኔማ እንዴት ጠንካራ እንደሆንኩ ማወቅ አልችልም። ወደ ጉዳይ ልውሰዳችሁና ለመዳን የምታድጉበትን ወተት ተመኙ። አንድ ልጅ ልብ በሉ የእናቱን ጡት ባይጠባ እናቲቱ ምን ይላታል? ትታመማለች። በተለይ አንድ ዓመት ከመንፈቅ ድረስ ወይም እንደወለደችው 6 ወር እንደዚህ ዝም ብሎ ልጁ አልጠባ ቢል ትታማለች። ጡቷን ያማታል። ምን እንደሚባለው በገጠር ጡቷን ይቆረጥማታል ነው የሚባለው። ልጁ ስላልጠባ ነው። የቤተ ክርስቲያን ጡት ይሄ ነው። ይሄን ያልጠባ ሰው የቤተ ክርስቲያን በሽታ ነው። ህመም የሆነ ሰው ነው። ህመም የሆነ ሰው። ስለዚህ ማደግ ከፈለጋችሁ በጸሎት ለማደግ ጥሩ ጸሎተኛ መሆን እፈልጋለሁ፣ ትዕግስተኛ መሆን እፈልጋለሁ፣ የተረጋጋው ሰው መሆን እፈልጋለሁ፣ የውሳኔ ሰው መሆን እፈልጋለሁ፣ በቀላሉ ማልለዋወጥ ሰው መሆን እፈልጋለሁ፣ ሀብት ማኔጅ ማድረግ እፈልጋለሁ፣ ቤተሰቤን በአግባቡ ማስተዳደር እፈልጋለሁ፣ የጊዜ አጠቃቀም ችግር አለብኝ፣ እንደዚህ አለብኝ። ይሄው ወተት እዚህ የሚያሳድግ ማለት ነው። አሁን በጠራዋቸው ርዕሰ ጉዳዮች ሁሉ የበሰለ ሰው የሚያደርጋችሁ ይሄ ነው። የበሰለ ሰው የት ምን ማድረግ እንዳለባችሁ አይንም የሆናችሁ መጽሐፍ ይሄ ነው። ስለዚህ የቃሉን ወተት ውደዱ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንደገናስ የእግዚአብሔር ቃል የህይወታችን ሲሳይ ነው። እስቲ ሲሳይ በሉ። እንጀራችን ነው፣ የነፍሳችን። ይኸውላችሁ ሰው 3 ተፈጥሮ ነው ያለው። ነፍስ፣ ስጋ፣ መንፈስ ይባላል። ነፍስ፣ ስጋ፣ መንፈስ ወይም ስጋ፣ ነፍስና አእምሮ ብላችሁ መውሰድ ትችላላችሁ። አእምሮ ከኃጢአት መንጻት፣ ስጋው ደግሞ መቀበል፣ እንደዚህ ለነፍሱ ምግብ ያስፈልገዋል። አእምሮው ደግሞ መማር አለበት። አሁን እናንተ የሁላችሁ እግዚአብሔር ያሳያችሁ። ሰው ማለት በሉ፣ አንድ ጊዜ በሉ፣ ሰው ማለት በሉ፣ ስጋ በሉ፣ እሺ፣ ነፍስ እና ምንድን ነው መንፈስ በሉ እንጂ መንፈስ። አሁን እናንተ ስለዚህ እስቲ ምን ማለት ነው ያላችሁኝ? ረስቼው እኮ ነው። ምን ማለት አንዴ በሉ ሁላችሁ፣ ሰው ማለት በሉ እስቲ አንድ ጊዜ ሰው ማለት በሉ። ስጋ ነፍስና ምንድን ነው መንፈስ። በጣም ጥሩ። ጠዋት ቁርስ ትበላለህ፣ 6 ሰዓት ምሳ ትበላለህ፣ ማታ እራት ትበላለህ። ጠዋትም ሆነ ማታም ሆነ ሁለተኛ ቀን ማክሰኞ ቁርስ ትበላለህ፣ ምሳ ትበላለህ፣ እራት ትበላለህ። ጠዋትም ሆነ ማታም ሆነ ሶስተኛ ቀን እያልክ ሳምንት ሞላ። ሰውየው ምንድነህ? በሬ። ለምን እንዴ? ሰው ከሆንክ ምንድነህ ብያችኋለሁ። ነፍስ በሉ እስኪ፣ ስጋና ምንድን መንፈስ። አሁን እሳ ሰኞ ቁርስህን በላ፣ ጥሩ። ከዛስ መጀመሪያ ጸለይክ፣ ጥሩ። ከዛ ቁርስህን በላ፣ በጣም ጥሩ። እሺ መጽሐፍ ቅዱስ አነበብክ፣ በጣም ጥሩ። አሁን ምን ሆንክ ማለት ነው? ሰው። ጸለይክ፣ ለነፍስ ድነት ጸለይክላት። መጽሐፍ ቅዱስ አነበብክ፣ ለአእምሮህ አነበብክ። ከዛስ እንጀራም በላ፣ ሰው ሆንክ ማለት ነው። ሰው ተብላችሁ ለመጠራት እንኳን ለነፍሳችሁ ምግብ ይሄን ማንበብ አለባችሁ። ሐኪሞቹ በጣም ባላንስ ዴት ነው የሚሉት። ምንድን ነው የሚባለው? የተመጣጠነ። እስኪ በሉ አንድ ጊዜ
አይ እናቶች፣ የተመጣጠነ ምግብ ምንድነው? ቫይታሚን፣ ፕሮቲን፣ ካርቦሃይድሬት ምናምንትስ ይሄ አንድ ምግብ ነው የሚባለው። የተመጣጠነ ምግብ አይደለም። ይሄ ስጋ ብቻ ነው። ነፍሱስ መንፈሱስ? አንዳንድ ሰው ከሚስቱ ጋር ሲጣላ ሚስቱ ስትጨቃጨቀው በተለይ እንደ ሀብታም ያለው አሉ ነው እንግዲህ አሉ ነው። ያው ምዕመናን እየመጡ ነው ይሄንን ነገር በጆሮአችን የሚያቀብሉን እንጂ እኛ አናውቅም። አንቺ ሴትዮ አላበዛሽውም? መኪና ሄው፣ ቤት ሄው፣ ምትበይው አልቸገረሽ ይላል። ይኸው ምንድነው ይፈልግ? ባዶሽን መጥተሽ መኪና አስነዳውሽ እንትን አለሽ፣ ከሰው የበለጠ ታስፈጫለሽ፣ ምን አንተስ ምናምን ይላል። ሰው ወንድሜ መኪና ብቻ አይደለም የሚፈልገው። ሰው መኪና ብቻ አይደለም ምን ይፈልጋል? አይምሮ፣ ሰላም ይፈልጋል። የሰው ምግቡ እንጀራ ብቻ አይደለም፣ ሰላም ምግቡ ነው፣ ደስታ ምግቡ ነው፣ ፍቅር ምግቡ ነው፣ ትህትና ምግቡ ነው። ሰው ነፍስ ጭምር ነው። ጥሩ ቤት ብቻ ሰላም አይደለም። ጥሩ መኪና ብቻ ኑሮ አይደለም። ጥሩ ልብስ ብቻ ኑሮ አይደለም። ጥሩ ከተማ መኖር ኑሮ አይደለም። ኑሮ ማለት ነፍስ ስጋና መንፈስ አንድ ሲሆኑ ነው። ስጋው ደግሞ ስንቀበል ቄሱ ምን እንደሚለን ታውቃላችሁ? ስጋው ለአማኑኤል አምላክነ ዘነሥኦ እምግዝእተ ኩልነ ለቀድሶተ ስጋ ወነፍስ ወመንፈስ። አማኑኤል ከድንግል ማርያም ነስቶ የተዋሃደው ስጋን፣ ነፍስን፣ መንፈስን የሚቀድስ ስጋውን ነው ይላል። ስጋን፣ ነፍስን፣ መንፈስን የሚቀድስ። ስለዚህ ወገኖች እስመ ቃለ እግዚአብሔር ሲሳይ ዘበአማን ውእቱ ሲሲታ ለነፍስ ቃላቲሁ ለእግዚአብሔር። የእግዚአብሔር ቃል እውነተኛ ምግብ ነው። የነፍስ ምግቧም የእግዚአብሔር ቃል ነው። ሰው በልቶ ጠጥቶ ለምንድን ነው ሰላም የሚያጣው? ሰው ጥሩ አልጋ ላይ እየተኛ ጥሩ ቤት ውስጥ እየኖረ ጥሩ መኪና እየነዳ ጥሩ ደሞዝ እየተከፈለው ለምን ሰላም የለውም? የነፍሱ ምግብ የለማ፣ የመንፈሱ ምግብ የለማ፣ የስጋ ብቻ ነው ያለው። ስለዚህ እግዚአብሔር ሰዎች ጌታ ምን አለ? ዮሐንስ ወንጌል ምዕራፍ 4 ቁጥር 5 ላይ አኮ በህብስት ክመ ዘይሃዩ ሰብ አላ በኩሉ ቃል ዘይወጽእ እምአፉሁ ለእግዚአብሔር። ሰው በእንጀራ ብቻ አይኖርም ከእግዚአብሔር ቃል በሚወጣ ከእግዚአብሔር አፍ በሚወጣ ቃል እንጂ። የእግዚአብሔር ቃል የህይወት እንጀራ ነው። በመጨረሻም ስለ ወንጌል ማንነት ነውና መጨረሻ ላይ ስለ ወንጌል ጸልዩ የሚለውን ትንሽ እናገርና ጨርሳለሁ። በመጨረሻ ስለ ወንጌል ምንነት ነግራችሁ የእግዚአብሔር ቃል የመንገዳችን ብርሃን ነው። እስኪ በሉ ሁላችሁ በሉ። የመንገዳችን ምንድን ነው ብሉ እንጂ። የመንገዳችን ምን ብርሃን ነው። ምን ማለት ይመስላችኋል? ሰው መንገድ ሲሄድ ቢጨልምበት መንገድ ላይ ግራና ቀኝ መንገድ ቢገጥመው መንገዱ የትኛው እንደሆነ ለመለየት ምን ያስፈልገዋል? ብርሃን ወይም ባትሪ ያስፈልገዋል። የሰው ልጅ ህይወት ምንድነው? መንገድ ነው። ሰው መንገደኛ ነው። ወደ የት ነው የሚሄደው? ወደ መንግስተ ሰማያት። መንገደኛ ነው። አንድ ቀን ስታድሩ ወደ ሞት አንድ እርምጃ እየቀረባችሁ ነው ማለት ነው። 2 ቀን ስናቀርብ ሌላ እርምጃ ነው። 3 ቀን ስናድር ሌላ እርምጃ ነው። ዓመት ሲሞላ ሌላ ከፍ ያለ ሩጫ ነው። ወደ ሞት እየቀረብን ነው የምንሄደው። መንገደኛ ነው ሰው። ስለዚህ ውሎ አዳራችን ዓመታትና ወራቱ እርምጃዎች ናቸው እና ወደዛ ስንሄድ ልብ በሉ መሀል ላይ መንገድ ሰው ሲመሽበት ብርሃን ያስፈልገዋል። ማለት የሰው ልጅ በዚች ምድር ላይ ሲኖር አንድ ትልቅ ፈተና አለበት። እሱ ምን ይባላል? ኮንፊውዥን ይባላል። ምን ማለት ነው? ግራ መጋባት ማለት ነው። ግራ መጋባት የሰው ልጆች የየቀን ፈተና ነው። ይሄን ላድርግ ሌላው ቀርቶ አንዳንዱ ላግባ ለመንኩስ ብሎ ግራ ይጋባል። እንደው ቀለል ስናደርገው የትኛውን ሸሚዝ ልልበስ እንኳን የሚለው ፈተና የሚሆንበት ሰው አለ። ላለው ሰው ነው። እንደዚህም ፈተና ነው እኮ። ግራ መጋባት የሰው ልጆች የየደቂቃ ፈተናቸው ነው። ልናገረው፣ ዝም ልበለው፣ ልሄድ፣ ልቅር፣ ልብላ፣ ልቆይ፣ እያንዳንዱ ጥቃቅን ነገር የሰው ልጅ በግራ መጋባት የተሞላ ነው። ግራ ሲገባው የሰው ልጅ ምን ያድርግ ሲባል መንታ መንገድ ላይ በጨለማ ደርሶ ቆሞ ግራ ለገባው ሰው ባትሪ ቦክ ስታደርጉለት አፈፍ ብሎ መንገዱን መርጦ እንደሚሄደው ሁሉ ግራ በገባን ቁጥር የእግዚአብሔር ቃል የምናነብ ከሆነ ለውሳኔ ብርሃን ሆኖ ቦግ ይላል። ስለዚህ ቅዱስ ዳዊት ምን አለ? ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖትየ። ሕግ ለእግሬ መብራት ለመንገዴም ብርሃን ነው። እስኪ በሉላችሁ ሕግ በሉ። ለእግሬ መብራት ለመንገዴ ምንድን ነው? ብርሃን ነው።
ምን ማድረግ እንዳለባችሁ በእያንዳንዱ ርዕሰ ጉዳይ ላይ ከሰው ጋር ለመኖር ጓደኛ ለመሆን ዝምታ ለመምረጥ መቼ ለመናገር መቼ ዝም ለማለት ለመነገድ ላለመነገድ ሹመትን ለመተው ለመሾም ለእያንዳንዱ ነገር መጽሐፍ ቅዱስ ላይ አለላችሁ። እንዲህ ያለ ብርሃን ነው። እንግዲህ ለዚህ ወንጌል እንጸልይ። እሺ ወንጌል ይሄ ነው አልኳችሁ፣ በስሱ ነገርኳችሁ። ወንጌል ይሄ ከሆነ አንድ ቃል ጨርስና ልጨምራችሁ ስለ ወንጌል። አሁንም አንድ ወንጌል የእግዚአብሔር ልብ ነው። አንድ ይበሉ ሁላችሁ። እስኪ አንድ ጥያቄ ልጠይቃችሁ። የእግዚአብሔርን ልቡን ማግኘት ትፈልጋላችሁ አትፈልጉም? የማይፈልግ እሺ የሚፈልግ የእግዚአብሔርን ልብ ማግኘት የሚፈልግ ወይ ጥጋቡ እናንተ ቆይ ትዕቢት ነው ትሕትና ነው ለድምና ነው አመርዋ እንዴ ምንድን ነው ይሄ? ነው እንደ አንደኛ ክፍል ነው። አንደኛ ክፍል ተማሪዎች ያወጣ ሰው መኖሩን አረጋግጠው ነው። ቆይ እስኪ ነገር ብለው ልቡ የሚያስበው ነገር ሁሉ ለእናንተ ያካፍላችኋል ማለት ነው። ወኩሎ ዘሰማይኩ በሀበ አቡየ ነገርኩክሙ፣ በቃ ከአባቴ በህልውና ያየሁትን ሁሉ ነገርኳችሁ አላቸው። እናንተ እንግዲህ ባሪያ አይደላችሁም። ለባሪያ የልብ አይነገርም፣ ለወዳጅ ነው የሚነገር። አላ ይርክተ አንትሙ፣ እናንተ ወዳጆች ናችሁ። ለወዳጅነቴ ምልክት ከአባቴ ጋር ቅድመ ዓለም የመከርኩትን ሁሉ እዚህ ውስጥ ነግሬያችኋለሁ አለ። እኛ የክርስቶስ ልብ አለን። የምናስበው በክርስቶስ ልብ ነው። ወንጌል የምናውቅ ሰዎች ማለት ነው። ይህን ይዞ ነው ቅዱስ ዮሐንስ አፈወርቅ እኛ እኮ በአርስቶትል ልብ አናስብም፣ እኛ እኮ በሶቅራጥስ ልብ አናስብም፣ እኛ በፓይታጎረስ ልብ አናስብም፣ እኛ የምናስበው በክርስቶስ ልብ ነው። እንዲህ ልብ ለሆነን ሕግ እንጸልይ፣ ለወንጌል እንጸልይ። እስኪ ለወንጌል እንጸልይ በሉ። ረጅም ርዕስ ነው እናቴ። በቃ በ5 ደቂቃ ላጠቃል። ካልበቃኝ ይቀራል። ወንጌል ይሄ ነው አልኳችሁ። ለወንጌል መጸለይ ምንድን ነው? እንዲገባን። እስኪ እንዲገባን በሉ ንገሩኝ እንጂ እንዲገባን መጸለይ ያለብን። ጸልዩ ለነ ከመ ያርሁ እግዚአብሔር አናቅጸ ቃል፣ እግዚአብሔር የቃሉን ደጅ እንዲከፍትልን ጸልዩልን። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 2 ላይ እግዚአብሔር የቃሉን ደጅ እንዲገልጽልን ጸልዩልን። ማን ነው እንደዚህ ያለ? ቅዱስ ጳውሎስ። ማንን አግኝቶ? ክርስቶስን ቃል በቃል አናግሮ የቃሉን ደጅ እንዲከፍትልን ጸልዩልን። መምህሩ ነው እንዲህ ያለው ቅዱስ። ለዚያውም መምህርም ቅዱስ ጳውሎስ ነው። ስለዚህ ለመምህራን እውቀት ግለጥላቸው ተብሎ ይጸለያል። ለራሳችሁ ትጸልያላችሁ። ሁለተኛ ምን ብለን መጸለይ ያለብን? የእግዚአብሔር ቤተሰቦች ወንጌል እንዳያሳጣን። አመፅ ረሃበ በውስተ ምድር፣ በዚች ምድር ላይ ረሃብ አመጣለሁ ብሏል እግዚአብሔር። አኮ ረሃበ እክል ወማይ ወጽማማይ፣ የእህል ረሃብና የውሃ ጥም አይደለም። ረሃብ ሰሚያ ቃል እግዚአብሔር፣ የእግዚአብሔርን ቃል የመስማት ረሃብ አመጣለሁ ብሏል እግዚአብሔር ይላል ትንቢተ አሞጽ ምዕራፍ 9 ቁጥር 11 ላይ። መጸለይ ያለብን ምንድን ነው? መድኃኔ ዓለም ሆይ ቃልህን አትጠፍብን፣ ጉባኤ አታሳጣን፣ ቃልህን የምንሰማበት መድረክ አትንሳን ብለን መጸለይ ያለብን። ሁለት በሉ እንጂ ስለ ወንጌል መጸለይ ማለት። ሶስተኛ ስለ ወንጌል የምንጸልየው ምን ብለን መሰላችሁ? መምህሮቻችን እንዳያሳጣን መጸለይ ያለብን። እንዳያሳጣን፣ መምህር እንዳያሳጣን የሚያስተምር። አሁን እንደዚህ ስል ጊዜ አባ ስለምትሰብኪ ለራስሽ እንዳትሉ፣ እኔም ጸልዩልኝ። አዎ ጸልዩልኝ፣ ለእኔም ጸልዩልኝ፣ እማምላክ ለእኔም ጸልዩልኝ። እውነቴን ነው። ግን እኔ መምህራችሁ ነኝ የሚል ህሊና በህሊናዬ ውስጥ ጨርሶ የለም፣ እግዚአብሔር በሚያውቀው ብቻ። ግን መምህር አታሳጣን ብላችሁ ጸልዩ። መምህር እንዲጨምረን መጸለይ ያለብን። እስኪ መምህር እንዲጨምረን በሉ። መምህር እንዲጨምረን ጌታ ምን አለ? ማይረሩሰ ብዙኅ ወገባሩ ህዳጣን ሰአልወ ለባለ ማይረር ከመ ይወስክ ገባለ ለማይረሩ። መከሩ ብዙ ነው፣ ሰራተኛው ግን ጥቂት ነው። የመከሩን ባለቤት ለመከሩ ሰራተኛ እንዲጨምር ለምኑት አለ። እንደምታውቁት ነው፣ ጉድለታችን ብዙ ነው፣ ኃጢአታችን ብዙ ነው፣ መተላለፋችን ብዙ ነው። ቁም ነገረኛው ግን ጥቂት ነው።
ስለዚህ መምህር እንዲጨምረን፣ ኧረ ጌታ ሆይ መምህር ጨምረን ብለን መጸለይ ያለብን። መምህር እንዲጨምረን፣ ጉባኤ ቤቶቻችን እንዲያሰፋልን፣ ደቀ መዛሙርትን እንዲያወጣልን፣ የበለጡ የላቁ መምህራን እንዲተኩልን ጌታ ሆይ መምህር ስጠን። በቀን ቢያንስ አንድ አቡነ ዘበሰማያት ስትጸልዩ መምህር ጨምር ብላችሁ ጸልዩ። እኔ እውነቴን ነው የምነግራችሁ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ የአንድ ከተማ መሪ ከሀገሩ መጥፋቱ ለከተማው ሁከት እንደሚሆን ሁሉ የመርከቡ ቀዛፊ መርከቡ ውስጥ አለመኖሩ መርከቢቱን እንደሚያሰጥማት ሁሉ ከማውቄ ታጦ ሊቅሰ ግብር እኩይ ውእቱ ወጥንት ለኩሉ ሁከት፣ የመምህር መታጣት እጅግ ክፉ ተግባር ነው። የብጥብጥና የመከራ ምንጩ የመምህር መታጣት ነው ይላል። ማነው እንደሚለው? ቅዱስ ዮሐንስ አፈወርቅ ነው። ስለዚህ መምህር አትንሳን ብለን መጸለይ ያለብን። ሌላስ ስለ ወንጌል የምንጸልየው ምንድን ነው? እንድንሰራ እርዳን ብለን መጸለይ ያለብን። እስኪ እንድንሰራ እርዳን በሉ ንገሩኝ እንጂ። እንድንማረው እርዳናል፣ መምህር ጨምርልናል፣ እንዲገባን አድርገናል። መጨረሻስ ተምሮ ሊቁ ነው መዳን የለ አይደል? እንድንሰራው እርዳን። ይሄ ለኛም ለእናንተም እንድንሰራው እርዳን። እኔ አሁን እያስተማርኩ ነው። ምናልባት መለፍለፍ ከጀመርኩ በትንሹ 5 ዓመት ሊሆነኝ ይችላል። ግን ብዙ ጉድለት አለብኝ። እንድሰራው እርዳን። ንስማ ወንግበር ቃለ ወንጌል ከቅዱስ በጸሎቶሙ ለቅዱሳን፣ በቅዱሳን ጸሎት ቃልህን ሰምተን ለመስራት የበቃን አድርገን የሚለው ቄሱ ለዚህ ነው። እንድንሰራው እርዳን። መስማት ብቻ አይደለም መተግበር ነው። አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ አናጺነት እወዳለሁ ስላለ ዓመት ሙሉ አንድ ጎጆ ሊሰራ አይችልም። ከአንድ አናጺ ጋር እንጨት መጥረብ የጀመረ እንደሆነ ግን ሙሉ አናጺ መሆን ይችላል። ስለፈለጉ ብቻ የፈለጉትን ነገር መሆን አይቻልም። አኮ በአጽምዖቱ ዘትጸድቁ አላ በገቢሮቱ፣ በመስማት ብቻ አትድኑም በመስራታችሁ ነው እንጂ ብሏል ሮሜ ምዕራፍ 2 ቁጥር 13 ላይ። ስለዚህ እንድንሰራው እርዳን። የመጨረሻው ግን ይሄ ለሁላችንም ነው። የእግዚአብሔር ቃል ጸልዩ ለነ ከመ ይሩጽ ቃለ እግዚአብሔር፣ ቃለ እግዚአብሔር ፈጥኖ ለሁሉ እንዲደርስ ጸልዩልን። ይሄ ለኛ ነው። የቀድሞ ለእናንተም ለኛም ነው። አሁን ደግሞ ለኛ ለመምህራኑ እንድጸልዩ እዚህ ለቆም ነው። የእግዚአብሔር ቃል ፈጥኖ ለሁሉ እንዲደርስ። ይሄን ደግሞ ምን አለ ደግሞ ከመንዳን ማበሰብ እኮያን ወንጌል ስንናገር ከሚያሳድዱን ከክፉ ሰዎች እንድንድን ጸልዩልን ብሏል። አንደኛው የእግዚአብሔር ቃል ፈጥኖ ለሁሉ እንዲደርስ፣ ሁለተኛው ደግሞ ይሄን ስንናገር ከሚያጠምዱን ሰዎች እንዲሰውረን ጸልዩልን ብሏል። አንዱ ሊቅ ደግሞ የተናገረውን ልናገርና ልጨርስ። ጸልዩ ለነ በይንተ ድካምነ ከመ ያጽንዓነ እግዚአብሔር በአብይ ሳይሉ በርትዕት ሃይማኖት። እግዚአብሔር በቀናች ሃይማኖት በብዙ ቸርነቱ እንዲያጸናን ስለ ድካማችን ጸልዩልን። ወስብሐት ለእግዚአብሔር። ይቆየን።